ስለሌለበት ነገሮችን ለማድረግ እየሞከርኩ ነው፣ ግን አልቻልኩም። እግዚአብሔርን እሱን ማሰብ ማቆም አልቻልኩም። ኧረ በኢየሱስ ስም ከብደኝ ነው ሁሉም ነገር። እግዚአብሔርን ላይ መስራት አልቻልኩም። እሺ ተረጋጊ። ይኸውልሽ አሁን በመጀመሪያ አብረሽ ማለት ነው የስራህን ይስጥ። እውነት በጣም ነው እኔ የእውነት ማለት ነው በጣም ነው ወደ በጣም ነው ማከብር፣ ግን በመታደርጋቸው ነገሮች የእውነት የስራህን ይስጥ። በጣም በቃ የሄርሚ ለቅሶ መቆም አለበት ጋይስ፣ መቆም አለበት። አይደለም የሄርሚ ሩታ ምን አለች መሰላችሁ ዛሬ ማለት የሴት ልጅ እንባ ምግቡ ነው መሰለኝ አለች። እውነት ነው የተናገረችው። እስቲ እሷን ቪዲዮ እንስማ። በቃ ስላችሁ ለምን እንዴ ለምን እንዴ ምንድነክ ማነክ ምንድነክ? ለምንድን ነው አንተ አቋም የማይኖር ትክክለኛ ነገር እዚህ ድረስ እንድትደርስ? ራሷን ካጠፋች የሆነ ነገር ከሆነች በኋላ ምን ለቅሶ ምን ሊያመጥ ምን ሊያበጅ? ሴት ልጅ ላይ እንደዚህ አንተ ምን ስለሆንክ ነው? እዚህም ጋር እዛም ጋር አይቻልም። እንደዛ ምረጥ አንድ። እንዴት አይነት ብልግና ነው? ሌላው ጊዜ ልጁን መጥቶ አይቶ ይሄድ። በቃ ያለውንም ነገር ከኔ ጋር ይውሰድ። እቃ አለው እኔ ቤት ይውሰድ፣ እሱንም ይውሰድ። በትንሽ ነገር ሰበብ እየመጣ ቤት ውስጥ ጊዜ አያሳልፍ። በቃ ምንም ነገር አልፈልግም። እንደዛ በሚያወራው ነገር ሌላ ሆኖ የሚተገብረው ነገር ደግሞ ሌላ ሊሆን አይገባም። ምንድነው የሴት ልጅ እንባ ምግቡ ነው እንዴ? እሷን ያስለቅሳል። በእኔም ጋር ደግሞ የሆነ ነገር ፈጥሮ እኔ ለማስለቀስ እኔ ለመስበር ይሞክራል። ትክክል ነው ያለችው ሩታ ዛሬ። የእውነት ተናገርሽ። እዛም ጋር ሄርሜላ ጋም ሲሄድ ሄርሜላን ያስለቅሳታል። እሷም ደግሞ እንግዲህ ፈጣሪያው ይወቀው ምን እንደሚላት። እኔ ስለ ሩታ አላውቅም፣ ግን የተናገረችው ቃል ስለተመቸኝ ነው የተጠቀምኩት እና ያመጣሁት። ይሄን ቪዲዮ ነገ እመለስበታለሁ። ኦኬ። ደግሞ ዛሬም ራሱ በቃ ልቡ ድንድን ብሎ ምን ሆነክ ነው? ትቢትህን ቀንስ። አደኩ አትበል እሺ። አደኩ ማለት ምን እንደሚያመጣ አለው ማለት ምን እንደሚያመጣ ማለት ነው። ከባድ ነው መምጫው። በጣም የሚመጣበት ነገር በጣም ከባድ ነው። የሴት ልጅ እንባ ደግሞ እሳት ነው። እሺ አቅም ላይኖራት ይችላል፣ ግን በእንባዋ ማለት ነው ተአምር ይሰራል የሴት ልጅ እንባ። እሺ ተአምር ማለት ነው። እዛም እዚህም ፍራ። በጣም ነው እኔ እግዚአብሔር ነው የምላቸው። እኔ ሰው እንዲያዝንብኝ አልፈልግም በህይወቴ ማለት ነው። በፍጹም ሰው እንዲያዝንብኝ አልፈልግም። ሰውን መንካት አልፈልግም። በተለይ ፍቅር በሚባለው ነገር ማለት ነው። ምክንያቱም ከባድ ነው ፍቅር፣ በጣም ከባድ ነው። እግዚአብሔር ሰው ልጅ የምታስለቅሱ ሰዎች ማለት ነው ጌታን እግዚአብሔር የእጃችሁን የሁሉ ነገር ያሳጭዳችሁ፣ የዘራችሁትን ያሳጭዳችሁ። ሌላ ምንም አላችሁ። ሰው ላይ በቃና የምትቀልዱ ማለት ነው። ስትወደዱ እኛ ማለት ሴት ልጅ ታውቃላችሁ፣ የዋህና ሴት ልጅ የሆነ በቃ የሆነ እንትን ነገር የወደደን ነው የሚመስለን። ገባችሁ? እኛ ከማንም ጎለን ከምንም ከነሱ ፈልገን ምናምን ሳይሆን በቃ የሆነ ሰው ሲቀርበን የሆነ ሰው ካወራ ምናምን ትንጥዬ በቃ እንድናወራ ከረገ ዝርክት ነው ምናደርገው፣ ከዛ የወደደን ይመስለናል። ያ ሰው ግን አሁን ዛሬ ዱባይ ላይ እንዴት ልጅ ጌታን በጣም በሚያሳዝን ሁኔታ ማለት ነው ከዛ ከልጁ ቤት ፎቅ ላይ ነው ተወረወራ የተገደለች ምናምን ሲባል ሰምቼ የእውነት በጣም ነው ያዘንኩትኝ። እና ከወንድ ጋራ መተኛት ኦር ደግሞ ከወንድ ጋር አካሌ ነው ብለሽ የራሴ ነው ብለሽ አምነሽ ከሱ ጋር መኖር የሚያስገድድ የሚያስጎዳ ምናምን ከሆነ ምንድነው ጥቅሙ? ምንድነው? እሺ ሩታ ያኔ እንደዛ ስላደረገች ስለበደለች ራቆት ቪዲዮ ስለያለች ክፉ ነገር ስላደረገች ኤርሚ ምን አደረገች? ይሄን አደረገች። እኔ እኛ አሁን አንፋታም አብርሽ እንደ ሩታ ያኔ የሩታን በአይናችን ስላየን ነው። የሄርሜላ ነገር ምንም አይነት ክፋት ምንም አይነት በደል ስትፈጽምበት ስላላየ ማለት ነው። አሁን ከባድ ነገር ነው የሚሆነው። አንተ ላይ የሚመጣው ነገር ከባድ ነው የሚሆነው። ቢቴከር የእውነቴን እንዴ በጣም ነው ያበዛው። አፈላክ በጣም ስናከብርህ ስንወድህ ክብር ማለት መከበር እንዳለ ሁሉ መዋረድ አለ። አሁን አንተ የእውነት ከልቤ ነቅዬ ልጥር ትንሽ ነው የቀረኝ ነኝ ማለት በፍቅር አይደለም ወንድ በፊትም ግን አከብራለሁ፣ አክባሪክ ነኝ። በምታደርጋቸው ነገሮች ደስ ይለኛል።
አሁን ግን ይሄ ወራት ውስጥ እያደረካቸው ያላቸው ነገሮች በጣም ያስጠላል። በቃ በጣም ያስጠላል። እኛ እኮ ማለት ነው ሄርሜላ ባለፈውም ተናግሬያለሁ አይደለ ቤተሰብ፣ ሄርሜላን የምትወዳት ከሆነ ከሄርሜላ ጋር ሁን። በቃ ሄርሚ እኔ ካንቺ ጋር ነው መኖር የምፈልገው እስከ መጨረሻ እግዚአብሔር እስከ ፈቀደ ድረስ ብለን ቆጠኑ። የማትፈልግ ከሆነ ደግሞ ሁለታቸውን የማትፈልግ ከሆነ በቃ አልፈልግም ብለን ራቅ፣ ከነሱ ህይወት ውጥት በል። ገባ? እዚህ ጋር እየመጣጣሽ ቃብጥብንኛ ማንንም አይደለም። አንተ ብቻ አይደለም ቀበቶ ያሰርክ ምድር ላይ ኦኬ። አንተ ብቻ አይደለም ቀበቶ ያሰርክ እዚህ ምድር ላይ አስረግጬ ነው የምነግርህ ኦኬ። ስንቱ ቀበቶ ያሰረ ወንድ አለ። ቀበቶ ያሰረም ሁሉ ደግሞ ወንድ አይደለም። በነገራችን ላይ ቀበቶ ስላሰረም ብቻ ወንድ ያስብላል ማለት አይደለም። ቀናጫ ሲያስጠላ ምን ነው አበዛክ በጣም ስላላበቃ ነው። ቢያበቃ ኖሮ አውቂልሽ ነበር። ግን ያ ነገር እሱም ጋር ተስፋ እየታየኝ ስለሆነ ነው እንዲህ ያልኩሽ። ስለዚህ አንቺ ባይሆን እንኳን አብርሽ እንዲህ አይደለም መሆን ያለብሽ። ማሰው ልጅ ማለት ነው ስራውን ትቶ ስላንተ ማሰብ የለበትም። በቃ ፍቅር ማለት ምን ማለት ነው? ቆይ ለእናንተ ምን ማለት ነው? ስላልገባኝ ነው አብርሽ፣ ስላልገባኝ ነው። ስትፈልግ የምታነሳ ስትፈልግ የምትጥል ፓንት መሰለህ እንዴ? ፓንት መሰለች እንዴ? ፓንት ነው መቼስ በየቀኑ የምንጥለው። ራስ እንጥላለን፣ ከዛ አጥበን ከሆነ ቀን በኋላ እንለብሳለን እንጂ ሰው ልጅ እንደዛ አይደለም። ስትፈልግ የምታነሳ ስትፈልግ የምትጥለው ፓንት አይደለችም፣ ወይ ደግሞ ካልሲክ አይደለችም። እግዚአብሔር በቃ ከጎንህ እንድትሆን ማነው የዋንህ እንድትሆን የፈጠረ ግራ ጎንህ ናት። አክብራት ውደዳት ተብለ አራ የተሰጠች ሴት ናት፣ ሴት ልጅ ማለት ነው። እሺ እንጂ ይሄ አለው ማለት ጸጉርህን ተሰርተ እንደ ሴት ምናምን መሆነ ሰው አያስብልህም። ባይዘው የበፊቱ ማንነት ነው አብርሃም። እኛ የበፊቱን አብርሃም ነው የምንወደው። ይሄ ዛሬ አለው ወይ ደግሞ ጸጉርህን ተሰርተ ምናምን አለው የምትለው አብርሃም አያስፈልገንም። እኛ አንፈልግህም እንደዛ አይነት። ሲጀመር ሩታም አንድም እኔ ሩታን የምጠላበት ምክንያት ምን ታውቃላችሁ? ባይዘው በዚህ አጋጣሚ የሆነ በቃ ከኔ ውጪ ሰው የለም የሚል ሰው በጣም ነው የሚያስጠላኝ። እኔ ይቅርታ አድርጉልኝና እሺ እያሰብክ እያስተዋልክ ትናንትናን አትርሳ። እግዚአብሔር ማለት ነው። አንዳንድ ሰዎች ዛሬ አገኘን ብላችሁ ወር ዛሬ ደግሞ ደህና ህይወት ነው የምንኖረው ብላችሁ አትታበዩ። እግዚአብሔር እንዳትመለስ አድርጎ ነው የሚሰብረው ስትኖር ማለት ነው። ይሄው ማርያምን ነው የምላችሁ። በተለይ አለን የምትሉ ሀብት አለን ምናምን የምትሉ ሰዎች እዚህ ምድር ላይ ስትኖሩ በጥንቃቄ ብትኖሩ ደስ ይለኛል። ምክንያቱም እግዚአብሔር ይኸውላችሁ ዓለም በጣም ብዙ ምልክቶችን ይሰጣችሁና ዓለም መለስ ስትሉ ከባድ ነው የሚመጣብን ነገር በጣም ከባድ ነው። እና እዚህ ምድር ላይ ስንኖር በተቻለን መጠን ሰውን ሳንጎዳ በማስተዋል ብንኖር ባይነኝ እኔ እሺ። እና ሰው ላይ ድራማ ባሰሩ ሰው ልጅ ላይ ድራማ ባሰረው ማለት በቃ ሰውን ከወደድከው በቃ በፍጹም ልብህ ውደደው። ካልወደድክ ደግሞ ከዛ ህይወት ውጣ። ማንንም አያስገድድህም። በነገራችን ላይ እግዚአብሔር እንኳን ነፃ ፍቃድ ሰጥቶናል። እሺ የፈለግነውን እንድንወድ ማለት እኛ የፈለግነውን አንኖርም ነበር። እግዚአብሔር እኮ ስለፈቀደልን ነው አይደለ? እኔ እንደሚመስለኝ ማለት ነው ነፃ ፍቃድ ሰጥቶናል። የምትፈልገው ማለት ይሄ ትክክለኛውን መንገድ ያዋጣኛል ካልኪድ ብለዋል። ምርጫ ሰጥቶናል አይደለ? እኛም ደግሞ ማንም ሰው ማንን ሊያስገድድ እናት ልጁን አታስገድድም፣ አባትም ልጁን ይሄን አስገድዶ ይሄን ማድረግ አይችልም። አይደለም አንተ በግድ አንተ ጋር ኑር ከሄርሜላ ጋር ሆን ማለት አንችልም። አንተንኛ ግን በቃ ማን አንተ የበፊቱ አብርሃም በቃ እንደዛ የበፊቱ አብርሃም ሆነ ሶ በስትክክል የማትፈልጋት ከሆነ እኔ በዚህ አልፈልግሽም ከነ ምክንያቱ ምንም አንዳንዴ ታውቃላችሁ የሆነ ነገር አድርጋችሁበት እኮ ኦኬ የሆነ ነገር ስላደረኩ ጥፋት ስላጠፋው ለዛ ነገር አልወደደኝም ምናምን ብለሽ ከህይወቱ ትወጪያለሽ። ግን ምንም እንደንቁላል እኮ ወንድ እንድትሆን እኮ ያደረገች እሷ ናት። ወንድነት እንዲሰማ ያደረገች እኮ ሄርሜላ ናት። ባይዘ ወይ አብርሽ ላስታውስክ በእርግጫ የምትል ሴት ነው እንደ የምትፈልገው። ለነገሩ ወንዶች አንዳንድ ወንዶች ክብር አይወድም ጋይስ። አንዳንድ ወንዶች ክብር ሲሰጧቸው ማለት ነው እየተለማመጥ የሆነ ሜጃ የሌላችሁ ነው የሚመስላቸው አንዳንድ ወንዶች ማለት ነው። አንዳንድ ወንዶች
ሁሉም እያልኩኝ አይደለም። አንዳንድ ወንዶች ስታከብራቸው እንደዛ ነው እናንተ ነው